ሰላምና ጤና ይስጥልኝ ውድ የቻናላችን ተከታታዮች። ከ60 ዓመት እድሜ በኋላ ውሃ ብቻ መጠጣት ቆዳ እንዲሸበሸብ ድርቅ እንዲልና የቀደመው ዛማነቱ አጥቶ እንዲረግፍ የሚያደርግ ዋና መንስኤ እንደሆነ ያውቃሉ? ሁላችንም እንደምናስበው ውሃ መጠጣት ለጤናችንና ለሰውነታችን ሕይወት እጅግ አስፈላጊ መሰረታዊ ነገር ነው። ነገር ግን በሳይንሳዊ ጥናቶች መሰረት ከ60 ዓመት እድሜ በኋላ ውሃ መጠጣት ቆዳችን ከሚፈልገው እርጥበትና እድሳት ለሰውነታችን የሚሰጠው 30 በመቶ ያህሉን ብቻ ነው። በጀርመን ሀገር በሚገኘው ታዋቂው ካይል ዩኒቨርሲቲ የተደረጉ ጥልቅ ክሊኒካዊ ጥናቶች እንደሚያረጋግጡት ለቆዳችን የሚያስፈልገን እና እርጅናን የሚከላከለው ቀሪው 70% የምናገኘው በየቀኑ የምንጠጣው ውሃ ላይ የምንጨምራቸው 5 ድንቅ ተፈጥሯዊ ነገሮች ናቸው። እነዚህ 5 ተፈጥሯዊ ነገሮች በሳይንስ እንደተረጋገጠው የቆዳ መጨማደድና ጥልቀትን በአጭር ጊዜ ውስጥ በ41 በመቶ የሚቀንሱ ሲሆኑ የቆዳችንን የመለጥና የመቦጠር ተፈጥሯዊ አቅም ደግሞ በ39 በመቶ ያህል የመመለስ ከፍተኛ አቅም አላቸው። በዛሬ ቪዲዮአችን እነዚህን 5 ቀላል ተፈጥሯዊ የውሃ ተጨማሪዎች አሰራራቸውን፣ ለቆዳችን ያላቸው ሳይንሳዊ ጥቅምና ከሁሉም በላይ የሆኑን ቁጥር 1 ሚስጥራዊ ጥምረት በዝርዝር እንመረምራለን። ስለዚህ ሳይወጡ ይህን ቪዲዮ እስከ መጨረሻው ተከታተሉን። ለቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግም እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ ማድረግ እንድታግዙን በአክብሮት እንጠይቃለን። በእኛ በኢትዮጵያን ባህልና ልማድ ውስጥ እድሜ ሲገፋ ውሃ አብዝተህ ጠጣ፣ ውሃ ደም ያቀጥናል፣ ውሃ የህይወት ምንጭ ነው የሚል ታዋቂ ምክርና አስተምሮ ከትውልድ ወደ ትውልድ ሲተላለፍ እንሰማለን። አባቶቻችንና እናቶቻችንም ቢሆኑ ውሃ የአንጀት እርጥበት ነው፣ ውሃ የሰውነት መሰረት ነው በማለት ሁልጊዜም ቢሆን ውሃን አብዝተን እንድንጠጣ በጥብቅ ይመክሯል። ይህን መሰረታዊነት ያለው ምክር እንደሆነ ሁላችንም እናምናለን። ነገር ግን ጥያቄው ያለው እዚህ ጋር ነው። ከ60 ዓመት እድሜ በኋላ ምን ያህል ውሃ ብንጠጣ ለምን ቆዳችን ይደርቃል? ለምንስ የቀደመ ጥንካሬውን አጥቶ መሸብሸብ ይጀምራል? ውሃ ብቻ መጠጣትስ ለምን ሙሉ ለሙሉ መፍትሄ ሊሆን አልቻለም? ምክንያቱም እድሜያችን እየገፋ ሲሄድ በሰውነታችንና በቆዳችን ሕዋሳት ውስጥ የሚገኘው ኮላጂን የተባለው የቆዳ ጥንካሬ ሰጪ ፕሮቲን ምርት በከፍተኛ መጠን እየቀነሰና እየተደመሰ ስለሚሄድ ነው። ኮላጂን ማለት የቆዳችን የውስጠኛ ክፍሎች መዋቅር ጥንካሬ፣ ወዛማነትና የመለጠጥ አቅም መሰረት ሆኖ የሚያገለግል በሰውነታችን ውስጥ የሚገኝ እጅግ በጣም አስፈላጊና መሰረታዊ የሆነ የፕሮቲን አይነት ነው። በሳይንሳዊ ጥናቶች መሰረት ከ30 ዓመት ዕድሜያችን በኋላ በየዓመቱ በሰውነታችን ውስጥ ያለው የኮላጂን መጠን በአማካኝ በ1 በመቶ ያህል እያነሰና እየቀነሰ ይሄዳል። በ60 ዓመት ዕድሜያችን ላይ ስንደርስ ደግሞ የሰውነታችን የኮላጂን መጠን ከ35-50 በመቶ የሚሆን ከፍተኛ ድርሻ ያጣል። ይህም የቆዳችን መዋቅር እንዲፈርስና እንዲሸበሸብ ያደርገዋል። በተጨማሪም በቆዳችን ውስጥ ውሃን አጥብቆ ይዞ የሚያቆየው ሃይድሮሊክ አሲድ የተባለው ተፈጥሯዊ ውህድ በሰውነታችን ውስጥ የሚመረትበት መጠን በግማሽ ወይም በ50 በመቶ ያህል ይወርዳል። ይህ ማለት ምን ማለት መሰላችሁ? ምንም ያህል በቀን ውስጥ 8 ብርጭቆ ውሃ ብንጠጣ የቆዳችን ውሃ ያንን የጠጣኑን ውሃ በውስጣቸው አጥብቀው የመያዝ እና የማስቀረት ተፈጥሮ አቅማቸው በጣም የደከመ ይሆናል ማለት ነው። ስለዚህ በየቀኑ የምንጠጣው ውሃ የቆዳችን የውስጥ ውሃ በበቂ ሁኔታ ሳያርሰው፣ ሳይመግበውና ሳይጠገነው ዝም ብሎ በሰውነታችን ውስጥ አልፎ ይወጣል። ቆዳችንም እንደደረቀና እንደተሸበሸበ ይኖራል። አሁን ግን ይህን ተፈጥሯዊ ቆዳ እርጅና ሂደት በሳይንሳዊና በተፈጥሮ መንገድ በቀላሉ የምንቀይርበትና ቆዳችን እንደገና ወጣት የምናደርግበት 5 ቀላል የውሃ ተጨማሪ መፍትሄዎች በእጃችን ይገኛሉ። እነዚህ 5 ተፈጥሯዊ የውሃ ተጨማሪዎች በቆዳችን ውስጥ የተኙትን እና የደከሙትን ኮላጅን አምራች ሕዋሳትን እንደገና እንዲነቁ፣ እንዲያንሰራሩና አዲስ ኮላጅን እንዲያመርቱ ቀጥተኛ መመሪያ የሚሰጡ ናቸው። ደረጃ 5 የጠዋት ለብ ያለ የሎሚ ውሃ። ይህ መፍትሄ እጅግ በጣም ቀላል፣ ርካሽና በሁሉም ሰው ቤት ውስጥ በቀላሉ የሚገኝ ቢሆንም የሚሰጠው ሳይንሳዊ ጥቅም ግን እጅግ በጣም ከፍተኛ ነው። በሀገራችን ባህላዊ ሕክምናና ልማድ ውስጥ ሎሚ ለጉንፋን፣ ለሆድ ቁርጠት፣ ለተቅማጥና ለተለያዩ በሽታዎች እንደ ዋነኛ ተፈጥሯዊ መፍትሄ ሆኖ ለዘመናት በጥቅም ላይ ሲውል አባቶቻችንና እናቶቻችን እናውቃለን። ነገር ግን በዘመኑ የቆዳ ሳይንስ እና የባዮኬሚስትሪ ዓለም ውስጥ ሎሚ በውስጡ ባለው ከፍተኛ የቫይታሚን ሲ መጠን ምክንያት ለቆዳ ኮላጂን ማምረቻ እንደ ዋነኛና መሰረታዊ ቁልፍ ተደርጎ ይወሰዳል። የሰውነታችን የቆዳ ሕዋሳት ያለ ቫይታሚን ሲ እገዛ እና ተሳታፊነት በምንም አይነት ሁኔታ አዲስ ኮላጂን ማምረት በፍጹም አይችሉም። ይህ የሰውነታችን መሰረታዊ ባዮኬሚስትሪ ሕግ ነው። ቫይታሚን ሲ በኮላጂን ምርት ሂደት ውስጥ እንደ መሰረታዊ አፋጣኝና ማነቃቂያ ሆኖ የሚያገለግል ሲሆን የኮላጂን ክሮች ጠንካራ መዋቅር እንዲኖራቸውና እንዳይበጠሱ ያደርጋል። በሎሚ ጭማቂ ውስጥ ሂስፒሬዲን የተባለ እጅግ ድንቅ ተፈጥሯዊ የሳይትረስ ፍሎቮናይድ ውህድ የሚገኝ ሲሆን ይህ ውህድ ለቫይታሚን ሲ እንደ ትራንስፖርት ወይም አጋዥ ሆኖ ያገለግላል። ይህ ስፒሮይድን የተባለው ውህድ የምንወስደው ቫይታሚን ሲ በቀጥታ ወደ ቆዳችን ውስጥ ሕዋሳት እንዲደርስና የኮላጅን ምርቱ እንዲፋጠን በሩን አጽድቶ መንገድ ይከፍትለታል። ከ60 ዓመት ዕድሜ በኋላ በምናገኘው ምግብ ውስጥ ያለው ቫይታሚን ሲ ወደ ቆዳችን ሕዋሳት የመድረስ እና የመመገብ አቅሙ በከፍተኛ ሁኔታ እንደሚቀንስ ጥናቶች ያረጋግጣሉ።
ስለዚህ በየቀኑ ጠዋት ባዶ የግማሽ ሎሚ ጭማቂ በለብ ባለ ውሃ አድርገው መጠጣት ይህን ቫይታሚን ሲ እጥረት በመቅረፍ የቆዳችን የኮላጅን ምርት በከፍተኛ ሁኔታ ያፋጥነዋል። ነገር ግን እዚህ ጋር ትልቅ ጥንቃቄ ማድረግ ያስፈልጋል። የምንጠቀመው ውሃ በጣም ትኩስ ወይም የፈላ እንዳይሆን ከፍተኛ ጥንቃቄ ማድረግ አለብን። ምክንያቱም የውሃ ሙቀት በጣም ከፍተኛ በሚሆንበት ጊዜ በሎሚ ውስጥ የሚገኘው ቫይታሚን ሲ እና ሄስፒሬዲን ሙሉ በሙሉ ስለሚደመስሰው እና ስለሚያበላሸው ውሃው ለብ ያለ ብቻ መሆን አለበት። ደረጃ 4 በሲሊካ የበለጸጉ ሚኒራል ውሃዎች። ይህ መፍትሄ አብዛኞቹ ሰዎች ለቆዳ ጤንነት አያውቁትም እንጂ እጅግ አስደናቂ ሳይንሳዊ መሰረት ያለው መፍትሄ ነው። ሲሊካ በሰውነታችን አጥንት፣ ቆዳ፣ ጸጉርና ጥፍር ውስጥ የሚገኝ እጅግ በጣም አስፈላጊና መሰረታዊ ተፈጥሯዊ የማዕድን አይነት ነው። ሲሊካ በቆዳችን ውስጥ የሚመረቱትን የኮላጅን ክሮች እርስ በርስ ጠንካራ፣ ዘላቂና ተወጣጥሮ እንዲያያዙ የሚያደርግ ተፈጥሯዊ ማዕድን ነው። ልክ አንድን ህንፃ በሚገነባበት ጊዜ የህንፃውን አጠቃላይ መዋቅር የሚያጠነክር ብረትና ሲሚንቶ እንደማስገባትና እንደ ማሰር ይቆጠራል። ከ20 ዓመት እድሜያችን በኋላ በሰውነታችን ውስጥ ያለው ተፈጥሯዊ ሲሊካ መጠን በየጊዜው እየቀነሰ ይመጣል። በ65 ዓመታችን በቆዳችንና በመጋጠሚያችን ውስጥ ያለው የሲሊካ መጠን በወጣትነታችን የነበረውን ሲነጻጸር ከ1/3 ወይም ከ30 በመቶ ያነሰ ዝቅተኛ ደረጃ ላይ ይደርሳል። በሰውነታችን ውስጥ የሲሊካ መጠን በጣም አነስተኛ በሚሆንበት ጊዜ የቆዳችን ውፍረት ይቀንሳል፣ የቆዳችን መዋቅር ይላላል፣ መጨማደድ ደግሞ እጅግ በጣም ይፈጥናል። በሲሊካ የበለጸጉ ተፈጥሯዊ ሚነራል ውሃዎች አዘውትሮ መጠጣት በሰውነታችን ውስጥ የወረደውን የሲሊካ መጠን በመተካት የቆዳችን ተፈጥሯዊ ጥንካሬና ውፍረት ይመልሳል። ጥናቶች እንደሚያሳዩት ሲሊካን አዘውትረው የሚወስዱ ሰዎች የቆዳቸው ውፍረት የሚጨምር ሲሆን በቆዳቸው ላይ የሚታየው የመሸብሸብ መስመር በከፍተኛ ሁኔታ ይቀንሳል። ሲሊካ የጥፍር መከፋፈልን፣ የመሳበር ችግርና የፀጉር መርገፍን በመከላከል ረገድ እጅግ አስደናቂ የሆነ ተፈጥሯዊ ጥቅምን ይሰጣል። ደረጃ 3 ንጹህ የሬት ጄል። ይህ አምስቱን መፍትሄዎች ከምንመረምርበት ዝርዝራችን ውስጥ ሶስተኛው እና እጅግ አስደናቂው ተፈጥሯዊ መፍትሄ ነው። በሀገራችን በኢትዮጵያ ሬት ለቁስል ማዳኛ፣ ለቆዳ ማለስለሻና ለፀጉር ማሳደጊያና እንዲሁም ለተለያዩ ባህላዊ መድኃኒቶች በጥቅም ላይ ሲውል ሁላችንም በየቤታችን እንመለከታለን። ነገር ግን ንጹህ የሬት ውስጥ ጄል በውሃ በጥብጦ መጠጣት በሰውነታችን ውስጥ የውስጥ ክፍልና የሚፈጠረው አዎንታዊ ተጽዕኖ እጅግ በጣም አስደናቂ ነው። በሬት የውስጥ ክፍል ውስጥ አሴማናን የተባለ ልዩ የተፈጥሮ ውህድ ይገኛል። ይህ ውህድ በቆዳ ሳይንስ ውስጥ ትልቅ ቦታ አለው። ይህ አሴማናን የተባለው ውህድ በቀጥታ ወደ ደማችን በመቀላቀል በቆዳችን ውስጥ ያሉትን ኮላጂን አምራች ህዋሳት ቁጥር እንዲበዛና እንዲያንሰራራ ያደርጋል። ከ60 ዓመት ዕድሜ በኋላ በቆዳችን ውስጥ ያሉ ኮላጂን አምራች ህዋሳት በሞትና በእርጅና ምክንያት ቁጥራቸው እስከ 40 በመቶ ያህል ይቀንሳል። የሬት ጄልን በውሃ በጥብጦ መጠጣት እነዚህን የተኙ እና የደከሙ ህዋሳት እንደገና እንዲነቁ፣ እንዲራቡና በከፍተኛ መጠን አዲስ ኮላጂን እንዲያመርቱ ያደርጋቸዋል። በጥናት እንደተረጋገጠው ለ90 ቀናት ያህል ንጹህ የሬት ጄልን በውሃ በጥብጦ የጠጡ ሰዎች የቆዳቸው የመለጠጥ አቅም በ36 በመቶ ያህል መጨመሩ ተረጋግጧል። ሬት በእድሜ መጨመር ምክንያት በፊትና በእጅ ላይ የሚመጡ የቆዳ ጥቁር ነጠብጣቦችና የቆዳ መደብዘዝን የመቀነስ አስደናቂ አቅምም አለው። ለዚህ መፍትሄ ትልቅ ጥንቃቄ ማድረግ ያለብን ነገር ቢኖር የሬቱን የውስጥ ንጹህ ጄል ብቻ መለየትና መጠቀም ያስፈልጋል። የሬቱ የውጭ አረንጓዴ ክፍል ወይም ከቆዳው ስር የሚወጣው ቢጫው ፈሳሽ የሆድ መረበሽና ተቅማጥ ስለሚያመጣ ሙሉ በሙሉ በጥንቃቄ መወገድ አለበት። በቀን 2 የሾርባ ማንኪያ ንጹህ የሬት ጄል በብርጭቆ ውሃ በጥብጦ በየቀኑ ጠዋት በጠጣት ለቆዳችን ሙሉ እድሳት በቂና ተመራጭ መፍትሄ ነው። ደረጃ 2 የተፈጥሮ የአጥንት መረቅ። ይህ መፍትሄ ለቆዳችን ጥንካሬን እርጥበት ከሚሰጡ ተፈጥሯዊ ነገሮች ሁለተኛውና እጅግ ኃይለኛው ነው። በኢትዮጵያ ማህበረሰብና ባህል ውስጥ የአጥንት መረቅ ለወላዶች፣ ለህመምተኞችና ለደከሙ ሰዎች ጉልበትና ጥንካሬን ለመመለስ ይጠቀሙበታል። አባቶቻችንና እናቶቻችን በልምድና በትውልድ እውቀት የሚያውቁት ይህ ትልቅ እውነት ዛሬ በዘመናዊ ሕክምና ሳይንስ በጥንቃቄ ተመርምሮ ተረጋገጠ። የከብት ወይም የዱር አጥንት እና መጋጠሚያዎች ለረጅም ሰዓት በውሃ ውስጥ ሲቀቀሉ በአጥንቱ ውስጥ ያለው ተፈጥሯዊ ኮላጂን ከአጥንቱ እየተፈታ በውሃ ውስጥ ይሟሟል። ይህ በውሃ ውስጥ የሚሟሙት ኮላጂን ወደ ትናንሽ የኮላጂን ክፍሎች ፔፕታይድስ ይቀየራል። እነዚህ የኮላጂን ክፍሎች በቀጥታ ወደ ደማችን ሲቀላቀሉ በቆዳችን ውስጥ ያሉ ኮላጂን አምራች ህዋሳት አዲስና ጠንካራ ኮላጂን በአስቸኳይ እንዲገነቡ ቀጥተኛ ምልክትና መመሪያ ይሰጣሉ። ህዋሶቻችን በደማችን ውስጥ እነዚህን የኮላጂን ክፍሎች ሲያገኙ በሰውነታችን ውስጥ የኮላጂን እጥረት እንዳለ አስበው በፍጥነት አዲስ ኮላጂን መገንባት ይጀምራሉ። የአጥንት መረቅ ከኮላጂን በተጨማሪ በውስጡ እጅግ ከፍተኛ መጠን ያለው ተፈጥሯዊ ሃይሎሪክ አሲድ እና የተለያዩ አስፈላጊ ማዕድናትን ይዟል። ይህም የቆዳችንን ተፈጥሯዊ እርጥበት መጠን በመጠበቅ የደረቀ የተሸበሸበና ጥንካሬ ያጣን ቆዳ እንደገና የማለስለስ እና የማደስ ትልቅ አቅም አለው። የአጥንት መረቅ በሚዘጋጅበት ጊዜ በጥቂት አፕል ሲደር ቪንገር አድርጎ ማፍላት እጅግ በጣም ይመረጣል። አሲዱ ከአጥንትና ከመጋጠሚ ውስጥ ያሉትን ማዕድናትና ኮላጂን በከፍተኛ ሁኔታ ማምቶ ወደ ውሃ ውስጥ አውጥቶ እንዲቀላቀል ያደርገዋል።
በቀን 1 ሲኒ አጥንት መረቅ መጠጣት ለቆዳችን ውበት ብቻ ሳይሆን ለወገብ፣ ለጉልበትና የመጋጠሚያ ህመም መፍትሄ የሚሆን ድንቅ ነገር ነው። አሁን ደግሞ ወደ 5 መፍትሄዎቻችን ማጠቃለያና ወደ ቁጥር 1ና እጅግ ኃይለኛው መፍትሄ እንሸጋገር። ደረጃ 1 ማሪን ኮላጅን እና በቅዝቃዜ የተዘጋጀ አረንጓዴ ሻይ። ይህ መፍትሄ ቁጥር 1ና በሳይንሱ ዓለም አብይ ስፍራ የሚሰጠው ነው። ይህ ጥምረት በዘመናዊ የቆዳ ሳይንስ ዓለም ውስጥ የኮላጂን ኤክስፐርት ተብሎ የሚጠራ እጅግ ድንቅ ጥምረት ነው። ማሪን ኮላጂን ከአሳ ቆዳና አጥንት የሚገኝ ልዩ ንጹህና ተፈጥሮ የኮላጂን ማሟያ አይነት ነው። የሰውነታችን ቆዳ 80-90 በመቶ የሚሆነው ክፍል የተገነባው ታይፕ 1 ኮላጂን ከተባለው የኮላጂን አይነት እንደሆነ ይታወቃል። ማሪን ኮላጂን ደግሞ ሙሉ በሙሉ ይህን የቆዳችን አይነት ማለትም ታይፕ 1 ኮላጂን ብቻ የያዘ በመሆኑ ለቆዳችን እጅግ ተስማሚ ነው። በጥቃቅን የፔፕታይድ መልክ የተዘጋጀ በመሆኑ በቀጥታ በአንጀታችን ተፈጭቶ ወደ ደም የማለፍና ቆዳን የማደስ አቅሙ እጅግ ከፍተኛ ነው። በዓለም አቀፍ ደረጃ የተደረጉ ጥናቶች እንደሚያሳዩት ማሪን ኮላጅንን በቀኑ የሚወስዱ ሰዎች በ4 ሳምንት ወይም በ1 ወር ጊዜ ውስጥ በቆዳቸው ላይ የሚታይ ለውጥ ያያሉ። አረንጓዴ ሻይ ደግሞ በውስጡ ኢጂሲጂ የተባለ እጅግ ኃይለኛና ድንቅ አንቲኦክሲዳንት ውህድን ይዟል። ይህ ኢጂሲጂ የተባለው ውህድ በቆዳችን ውስጥ ያሉ ህዋሃት ደም ውስጥ ያለውን ማሪን ኮላጅን የመቀበል እና የማምረት አቅማቸውን በ40 በመቶ ያሳድጋል። በተጨማሪም በእድሜ መጨመር ምክንያት ኮላጅንን የሚያፈርሱትን ጎጂ ነገሮች ስራቸውን ያሰናክላል፣ እንዲሰሩም ያግዳል። አረንጓዴ ሻይም በሞቃት ውሃ ከመዘፍዘፍ ይልቅ በቅዝቃዜ ወይም ኮልድ ብሪው ማዘጋጀት በውስጡ ያለውን ኢጂሲጂ መጠን በከፍተኛ ሁኔታ ይጨምራል። በ1 ሊትር ቀዝቃዛ ውሃ ውስጥ አረንጓዴ ሻይን ለ8-12 ሰዓት በፍሪጅ ውስጥ አድርጎ ማሳደር ተመራጭ ያዘጋጀት ዘዴ ነው። ጠዋት ላይ 12 ግራም ማሪን ኮላጂን በዚያ በቀዝቃዛ በተዘጋጀ አረንጓዴ ሻይ ውስጥ በጥብጦ በባዶ ሆድ መጠጣት የቆዳችንን ወጣትነት ይመልሳል። ይህ ጥምረት በክሊኒካዊ ጥናት እንደተረጋገጠው የቆዳ መጨማደድን በ40 በመቶ ያህል በመቀነስ የቆዳ እርጥበት እና ጥንካሬ በአጭር ጊዜ ውስጥ ይመልሳል። ብዙዎቻችን እድሜያችን ሲገፋ የቆዳችን መንሸብረር፣ መላላትና መጨማደድ ምንም አይነት መፍትሄ የሌለው ተፈጥሯዊ ነገር ብቻ ይመስላል። እድሜ ነው ምን ያደርጋል ሁሉም ነገር አልፏል ብለን ተስፋ በመቁረጥ የቆዳችንና የጤንነታችን ነገር ችላ ብለን እንተዋለን። ነገር ግን አባቶቻችን ሲጠቀሙበት የነበረው ተፈጥሯዊ እውቀትና ዘመናዊ ሳይንስ ሲቀናጁ መፍትሄው በእጃችንና በቤታችን ይገባል። የቆዳችን ህዋሳት አልሞቱም፣ የደከሙትና ስራቸውን ያቆሙት የሚያስፈልጋቸውን ጥሬ ዕቃና ማነቃቂያ ምልክት በማጣቸው ብቻ ነው። በየቀኑ የምንጠጣውን ውሃ በጥቂትና በተፈጥሮ ነገሮች በመቀየር በቆዳችንና በጤናችን ላይ ትልቅ የውበት ለውጥ ማምጣት እንችላለን። ይህ ለውጥ እጅግ ውድ የሆኑ የኮስሞቲክስ ክሬሞችን ወይም የፕላስቲክ ሰርጀሪዎችን አያይዝም። ተፈጥሯዊና ጎጂ ጎንዮሽ ጉዳትም የሌለው ነው። የሚያስፈልገው ነገር ቢኖር ትክክለኛውን ሳይንሳዊ እውቀት መያዝና ወጥ የሆነ ዕለታዊ ልማድ ማድረግ ብቻ ነው። ዛሬ የተማርናቸው 5 መፍትሄዎች ሙሉ በሙሉ ከተፈጥሮ የተገኙ እና በሳይንሳዊ ምርምሮች የተረጋገጡ ድንቅ መፍትሄዎች ናቸው። ሎሚ፣ ሲሊካ፣ የሬት ጀልና የአጥንት መረቅ እንዲሁም አረንጓዴ ሻይና ከማሪን ኮላጂን ጋር እነዚህን 5 የቆዳችን ምርጥ ወዳጆች ናቸው። እነዚህን ቀላልና ተፈጥሯዊ ነገሮች በየቀኑ በውሃ ውስጥ በመጠቀም የቆዳውን ተፈጥሯዊ እርጥበት፣ ወዛማነትና ጥንካሬ ይመልሱ። አባቶቻችን ጤና ከምግብ ውበት ከተፈጥሮ ይሉ እንደነበረው ሁሉ መፍትሄው እዚሁ አጠገባችንና በቤታችን ውስጥ ይገኛል። አሁን ውሳኔው የእርሶ ነው። የቆዳውን ጤንነትና ውበት በምንም አይነት ሁኔታ ችላ ማለት የለቦትም። ዛሬ በቪዲዮአችን ላይ ያገኟቸውን እጅግ ጠቃሚና ሳይንሳዊ መረጃዎች ለራሱ ብቻ አድርገው አያስቀሩ። በእድሜ የገፉ እናቶቻችንና አባቶቻችን፣ ወላጆቻችን እንዲሁም ወዳጆቻችን ለመንከባከብ ይህ እውቀት ለሁላችንም እጅግ በጣም ያስፈልገናል። ይህንን ሚስጥር ለምትወዷቸው ቤተሰቦቻችሁ፣ ዘመዶቻችሁ እንዲሁም ወዳጆቻችሁ በማጋራት የጤናቸውና የውበታቸው ተሳታፊ ሁኑ። እርስዎ ከእነዚህ 5 ድንቅ መፍትሄዎች የትኛውን ነገ ጠዋት በቤት ውስጥ ለመጀመር ወሰኑ? እድሜውንና ለመጀመሪያ የወሰኑትን ተፈጥሯዊ መፍትሄ አሁኑ ከታች ባለው የኮሜንት ሳጥን ውስጥ ጻፉልን። እያንዳንዱ ኮሜንት እናነባለን። የእርስዎ ኮሜንትና አስተያየት ለሌሎች ወገኖቻችን ትልቅ ብርታት፣ ተሞክሮና የህይወት ማማሪያ ይሆናል። ዛሬ ያቀረብንላችሁ መረጃ ጠቃሚና ትምህርታዊ ሆኖ ካገኙት ላይክ ማድረግና ሌሎች ማጋራቱን አይርሱ። ወደፊት እንደዚህ ያሉ በሳይንስ የተደገፉ የጤናና የውበት ሚስጥሮችን ለማግኘት ቻናላችን አሁኑ ሰብስክራይብ ያደርጉ። የደወል ምልክቱን በመጫን በየሳምንቱ የምንለቃቸውን አዳዲስ ቪዲዮዎች ወዲያውኑና ወደ ስልኮ እንዲደርሶት ያደርጉ። ጤናችንና ውበታችን በተፈጥሮ መንገድ የመንከባከብና የመጠበቅ ጉዟችን አሁኑ በቀጣይነት ይቀጥላል። ስላዳመጣችሁን ከልብ እያመሰገንን በሌላ አዲስ የጤና መረጃ እስከምንገናኝ መልካም ጤናና እድሜ እንመኝሎታለን።